የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስግኜ ስልኬን መነካው እናቴ ጋር ነው። በትናንትናው ዕለት ብዙ ኢትዮጵያውያንን ያስደነገጠውና ያሳዘነው ጉዳይ ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት መለየቱ ነበረ። ዛሬ 9 ሰዓት ላይ ደግሞ የቀብር ስነ ስርዓቱ ተፈጽሟል። በዚህ የቀብር ስነ ስርዓት ላይም እጅግ ብዙ ህዝብ የተገኘ ሲሆን ቤተሰቦቹ፣ ወዳጆቹ፣ አድናቂዎቹ ሀዘናቸውን መቋቋም አቅቷቸው ተመልክተናል። ነገር ግን ደግሞ ሞት የሁላችንም ዕጣ ፈንታ ነውና ድምፃዊ ሰማኸኝ በለው የቀብር ስነ ስርዓት በዛሬው ዕለት 9 ሰዓት ላይ በቡልቡላ መድኃኔዓለም ቤተክርስቲያን ተፈጽሟል። ድምፃዊ ሰማኸኝ በለው ከአባቱ አቶ በለው ሹምዬና ከእናቱ ወይዘሮ እናትነሽ ቢልልኝ መስከረም 17 ቀን 1960 ዓ.ም የአባይና የጣና መፍለቂያ በሆነችው ውባ ባህር ዳር ተወለደ። ያደገውም ቀበሌ 3 አባ ፋሲሎ ትምህርት ቤት አካባቢ በተባለው ሰፈር ነው። ገና ከልጅነቱ ጀምሮ ለድምጽና ለሙዚቃ ልዩ ተፈጥሯዊ ተሰጥኦ የነበረው ሲሆን በማራኪ ድምጹና በደግነቱ ይታወቅ ነበር። የመጀመሪያና ሁለተኛ ደረጃ ትምህርቱን በሰርጸ ድንግል በአባ ፋሲሎና በጣና ሐይቅ ትምህርት ቤቶች ያጠናቋል። ገና በ14 ዓመቱ በባህር ዳር ህፃናት ኪነት ቡድን ውስጥ በመሳተፍ የረጅም ዘመን የጥበብ ጉዞውን ጀምሯል። እሱ ድምፃዊ ብቻ ሳይሆን የግጥምና የዜማ እንደዚሁም የቲያትር ደራሲ እንደዚሁም ደግሞ የባህል ሙዚቃን ከዘመናዊ ስልት ጋር በማዋሃድ የኢትዮጵያን አርሶ አደር ህይወት በመድረክ ላይ ከፍ ያደረገ የጥበብ ጀግናን ይሉታል ወዳጆቹ። የሰማኸኝ የኪነ ጥበብ ጅማሮ በ1978 ዓ.ም የጎጃሙን ዝነኛ ግሽ አባይ የኪነት ቡድን ሲቀላቀል ይበልጥ ደመቀ። በግሽ አባይ ከነዮኔ በላይና ሀብቱ ንጋቱ ጋር በመሆን ለአራት አስርት ዓመታት በህዝብ ልብ ውስጥ የኖረውን አንቱ የዋ የተሰኘውን አስደናቂ ሙዚቃዊ ድራማውን አቅርቧል። በ1982 ዓ.ም ወደ አዲስ አበባ በመምጣት ከታንጎና ኤሌክትራ ሙዚቃ ቤቶች ጋር በመስራት የመጀመሪያ አልበሙን አሳተመ። ያዥኝ አላበርኩም የተሰኘው ስራውም ከፍተኛ ዝናን አጎናጽፎለታል። ከሶስና ከአይቤክስ እንደዚሁም ሸዋጌጥ የምሽት ክለቦች ቆይታው በኋላ በ1990 ዓ.ም በካሳንቺስ የራሱን የባህል ምሽት ቤት በመክፈት የጥበብ ስራውን ይበልጥ እንዲጎመራ አድርጓል። በቲያትሩ ዘርፍም የባህል ሀገር ፍቅር በተሰኘው ተውኔት ብቃቱን አስመስክሯል። ሰሜ በኪነ ጥበብ ጉዞ ካከናወናቸው ትልልቆች ድሎች አንዱ ባላገር የሚለውን ቃል ከኋላ ቀርነት ትርጉም አውጥቶ የኩራት መገለጫ ማድረጉ ነው። መድረክ ላይ ሲወጣ የአርሶ አደር አልባሳትን በመልበስ ባላገር ነኝ እያለ እንግዲህ የገጠሩ ማህበረሰብ ክብር አሳይቷል። ለዚህም ነው ሰሜ ባላገሩ ተብሎ የተሰየመው። የትውልድ ከተማውን ያወደሰበት ውባ ባህር ዳር የልጅነትና የበዓላት ትዝታን የቀሰቀሰባቸውን እንደዚሁም ደግሞ ብዙ አይረሴ የገጠሩን ማህበረሰብ አኗኗር የሚያሳዩ የተለያዩ ስራዎችን አቅርቧል። ሰማኸኝ በለው ለህግና ለፍትህ ከፍተኛ ክብር የነበረው ሰው ነው። በ1991 ዓ.ም በደረሰ የመኪና አደጋ ተጠርጥሮ የ4 ዓመት እስር ሲፈረድበት አሜሪካ በስራ ላይ ቢሆንም ስራውን አቋርጦ በመምጣት ቦሌ አውሮፕላን ጣቢያ ላይ እጁን ለፖሊስ በመስጠት ለህግ ተገዥነቱን በተግባር አስተምሯል። 3 ነገርን እወዳለሁ ይል ነበር ድምፃዊ ሰማኸኝ በለው። ሀገሬን፣ ትዳሬንና ስራዬን የሚለው ሰማኸኝ በ1982 ከወይዘሮ ገበያነሽ አባተ ጋር ትዳር መስርቶ 4 ወንድ ልጆችን በማፍራት ማሳደግና ለቁም ነገር ማብቃት ችሏል። 4 የልጅ ልጆችንም ለማየት ታድሏል። በማህበራዊ ህይወቱም ለታመመ ድራሽ አረጋውያንን አቃፊና ታማኝ ጓደኛ እንደነበር ወዳጆቹ ይመሰክራሉ። ከቅርብ ጊዜ ወዲህ ውፍረቱን ለመቀነስ የተለያዩ የህክምና ዘዴዎችን ሲከታተል የቆየው ሰማኸኝ ሰኞ ሰኔ 8 ቀን 2018 ዓ.ም ጠዋት ላይ የድካም ስሜት ተሰምቶት በልጆቹ አማካኝነት ወደ ሆስፒታል ሲወሰድ በድንገት ህይወቱ አልፏል። በዚህም እንግዲህ እጅግ ብዙ ኢትዮጵያውያን ሀዘናቸውን እየገለጹ ነበር። በዛሬው ዕለት ግን እንዳልናቸው የቀብር ስነ ስርዓቱ ተፈጽሟል። በዚህም አጋጣሚ እንግዲህ ለወዳጅ ዘመዶቹ፣ ለቤተሰቦቹ፣ ለልጆቹ በሙሉ መጽናናትን እንመኛለን። በቀብር ስነ ስርዓቱ ላይም የህይወት ታሪኩን ጨምሮ ሌሎች የተለያዩ ስርዓቶች የተካሄዱ ሲሆን በዚህም እንግዲህ ብዙ ወዳጅና አድናቂዎቹ የአርቲስት ሰማኸኝ በለውን የቀብር ስነ ስርዓት ለመታደም በስፍራው ተገኝተው እንግዲህ ይህንን ድምፃዊ ሸኝተውታል ማለት ይቻላል።
እንግዲህ ውድ የሁሌ አዲስ ሚዲያ ቤተሰቦች እንደሰማችሁት ነው። ከትናንት ጀምሮ መላ ኢትዮጵያውያንን በተለይ የኪነ ጥበብ አድናቂዎች የሆኑትን ሰዎች ብዙ ያሳዘነው ያስደነገጠው ፍጹም ያልተጠበቀ ነው የሚል ሀሳቦችን በማህበራዊ ሚዲያ ላይ ጭምር እንዲዘዋወሩ ያደርገው የድምፃዊ ሰማኸኝ በለው ከዚህ ዓለም በሞት መለየት ነበር። በዛሬው ዕለት እንዳልናችሁ 9 ሰዓት ላይ ከደቂቃዎች በፊት ማለት ነው የቀብር ስነ ስርዓቱ ተፈጽሟል። በዚህም አጋጣሚ እንግዲህ ልጆቹ ቤተሰቦቹ በምን ያህል ከባድ ሐዘን ውስጥ እንደሚሆኑ ግልጽ ነውና እነሱን ማጽናናት እነሱን ማበርታት ያስፈልጋል መልእክታችን ነው። በዛሬ ፕሮግራማችን ይህንን ጉዳይ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸው መረጃዎች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችን እንቀጥላለን። እንደ ሁልጊዜው ይህን ብትጨምሩ ይህን ብትቀንሱ እያላችሁ ሀሳብና አስተያየታችሁ እንድሰጡን እየጠየቅን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ከ35000 በላይ ሰብስክራይበርስ እንድንደርስ ላገዛችሁ ምስጋናችን ላቅ ያለ ነው። እንደ ሁልጊዜው እናንተ ብትሰሟቸው ብታውቋቸው ያልናቸውን ሚዛናዊና እውነተኛ መረጃዎችን በአዲስ አቀራረብና ይዘት ወደ እናንተ ማቅረባችን እንቀጥላለን። በሚቀጥለውም 60,000 70,000 100,000 እያለን ትልቅ ቤተሰብ እንደምንመሰርት እናምናለን። በዛሬ ፕሮግራማችን ላይ እንግዲህ ለቤተሰቦቹ ለድምፃዊ ሰማኸኝ በለው ቤተሰቦች ወዳጅና አድናቂዎች እናንተም በሀሳብ መስጫው ስር መጽናናትን ተመኙላቸው እያለን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።